በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸሩ መድኃኔዓለም እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ቸርነቱ ምሕረቱ ለዘላለም የባህሪ ገንዘቡ ነውና አምላካችን ፈጣሪያችን አብ ወልድ መንፈስ ቅዱስ አምላክነት እንደሚገባ በድጋሚ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሰን። የቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 1 ታላቅ ምልክትም በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይ 12 ከዋክብት ያሉበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ጸንሳ ነበረች፣ ለመውለድም ተይዛ ትጮህ ነበር። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶም በወለደች ጊዜ ልጇን ሊበላ በዚያች ሴት ፊት አንጻር ቆመ። አሕዛብን ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደ። ሴቲቱም በዘመን ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። ስለ ቅዱስ ቃሉ ቸሩ እግዚአብሔር በድጋሚ ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የስደቷን ነገር የሚያወሳውን ሰቆቃወ ድንግል ክፍል 2 ዛሬ እንቀጥላለን። የእመቤታችን ወላዲተ አምላክ ድንግል መብርሃንን ስደቷን የምናወሳበት መሰረታዊው ምክንያት የእመቤታችን የስደቷ በረከት እንዲደርሰን እንጂ ስለ እመቤታችን ስደት እንደ ማንኛውም ተረታ እውቀት እንድናውቀው አይደለምና ልብ ብለን ሰምተን በልቦናችን አሳድረን ጸሎት በመናደርግ በማንኛውም ጊዜም እንድናስበው ይገባል። ሰቆቃወ ድንግል በተቀደሱ አባቶቻችን የተደረሰ ማኅሌተ ጽጌ በተቀደሱ አበው የተደረሰ እመቤታችን የወደደችው ያከበረችው የተቀበለችው ምስጋና ነው። አብነት እንዲሆነን አክሱም የተደረገ አንድ ታሪክ ባጭር ላስታውሳችሁና ወደ ትርጉሙ እንገባለን። ሰቆቃወ ድንግልና ማኅሌተ ጽጌ መደረስ የጀመረ ዛሬ አይደለምና ማኅሌተ ጽጌ መደረስ ከጀመረ ወደ 640 ዓመት አልፎታል። ሰቆቃወ ድንግል መደረስ ከጀመረ የዚያኑ እኩሌታ ያክል 300-400 ዓመት ሆኖታልና በጣም ሩቅ ባልሆነ ዘመን አንድ መሪጌታ ነበር። ይሄ መሪጌታ የተለየ ነገር የተለየ መልካም ስራ ኑሮት የነገረን የለም። ብቻ አንድ ነገር አለው። የእመቤታችን ማኅሌተ ጽጌዋንና ሰቆቃወ ድንግልን ይወዳል በጣም። ስለዚህ የእመቤታችን የድንግል ማርያም ዘመነ ጽጌ ወርኃ ጽጌ በደረሰ ጊዜ ማኅሌቷን ደስ ብሎት ይቆማል። ማኅሌቷን ደስ ብሎት መቆም ማለት በሚያሳዝነው እያዘኑ በሚያስደስተው እየተደሰቱ ማለት ነው። እና ምዕረ ትትፌሳህ የሚለው አንቀጽ ላይ ሲደርስ ደስ እየተሰኙ ተመይጠት ማርያም ሀገረ አቡሃ ዳዊት የሚለው ሲደርስ ደስ እያሉ አብርሂ የሚለው ላይ ሲደርሱ ደስ እያለው በሌላው በሚያሳዝነው ደግሞ እያዘነ ማለት ነው። እና እንዲህ እያደረገው ጊዜ እሁድ ይቆማል። ታዲያ የመጨረሻው 6ኛው እሁድ እንግዲህ ማኅሌተ ጽጌ 6 ወይ 5 እሁድ ይሆናል። በአብዛኛው 6 እሁድ ነው። አልፎ አልፎ ግን 5 እሁድ ይሆናል። የመጀመሪያው እሁድ ጥቅምት ላይ ከወደቀ እንደዛ ይሆናልና 6 እሁድ ሆኖ የ6ኛው እሁድ የማኅሌተ ጽጌ ማጠቃለያ ቀን ላይ ጦር ተነሳበትና ያው ጦር ማለት ይገባቸዋል ፈቃደ ሥጋ ማለት ነው። ፈቃደ ሥጋ ተነስቶበት ጦር ቢቀሰቀስበት ከሚስቱ ጋር ባልታዘዘ ቀን በዕለተ ሰንበት ድቀት አገኘ። ደግሞ ማኅሌተ ጽጌ መቆም ነበረበት እና በጣም አዘነ። ካደረገው በኋላ አዘነ፣ ተጸጸተ፣ አለቀሰ። ከሁሉ በላይ ያሳዘነው ማኅሌተ ጽጌ ሳይቆም መቅረቱ ነው። ስለዚህ መቅረት አልፈለገም። ትግራይ ቤተክርስቲያናት የጥንቱን ስርዓት የጠበቁ ነበሩ። ዛሬ እንጃ 3 ቅጥር ነው ያላቸው እንደ ጥንቱ ስርዓት ገጠር ስትሄዱ እንደምታዩት ማለት ነው። 3ቱ ቅጥር ውስጥ 2ቱን አልፎ አንደኛው ቅጥር ላይ ሳይገባ እዚያ ቆሞ
ገና ስቡ ሳይባል እዚያው ላይ ሆኖ ይጠባበቅ ጀመረ። መቋሚያ ይዟል፣ ጸናጽል ይዟል፣ ስርዓተ ማህሌትን ይጠብቃል። ስቡ ሲባል የተማረ ነውና ቀጥሎ ምን እንደሚባል ያውቃልና አብሯቸው አመሸ። እሱ ያለ ከአንደኛው ቅጥር ጀርባ ነው። እዚያ ቅጥር ጀርባ በቅቶ የተሰወረ አንድ ባሕታዊ አለ እና ስውራን ብዙ ቦታ አሉ። እንኳን እንደዚህ ያለ ስፍራ እኛም አካባቢ እዚሁ ፈልጉ አጣጡም። ያው ፈልገው ለማግኘት ብዙ ሙያ ይጠይቅ ይሆናል ነው እንጂና ያ ባሕታዊ የሚያደርገው ድርጊት ሌላ ሰው ሲያደርገው አይቶ ስለማያውቅ ገርሞታል። አለመግባቱ ለምን እንደሆነ በጸጋ እግዚአብሔር ተረድቷል። ኃጢአት ሰርቶ ከሚስቱ ጋር ተሰናክሎ እንደመጣ ያው አውቋል። በጸጋ መጥቶ ያን ሁሉ ሲያደርግ አንጀቱ ነው። አስቡት። አንዳንድ ጊዜ አንዳንድ ሰው እመቤታችን ማመስገን ፈልጎ ብዙዎቻችን እንኳን ሌላ ቤተክርስቲያን ስንደርስ ለመስገድ እንፈልግና ሁለት ነገር እናስባለን። አንድ የምንሰግድበት ቦታ ጭቃ አለው ወይስ የለውም ቼክ እናደርጋለን። ጭቃ ካለው ማናችንም ምናልባት ሁላችን ላይሆን ይችላል፣ አብዛኞቻችን እኔን ጨምሮ ጭቃ ካየና አንሰግድም። ባንገት አይደል? መልሱ ምንድነው? እግዚአብሔር የማያውቀው ነገር የለም ነው አይደል? ጥሩ የኃጢአት ምንጭ ናት አይደል? እግዚአብሔር ሰው የፈለገውን ነገር ለማድረግ ምን ይላል? እግዚአብሔር የማያውቀው ነገር የለም። ይሄን አንተ ለእግዚአብሔር ነው የምትነግረው? አንቺ ነሽ የምትነግሪው? እኔ ነኝ የምነግረው? የማታውቀው ነገር የለም። እግዚአብሔር የማያውቀው ነገር የለም የሚባል መቼ ነው? ተደብቀ ለሰራው ኃጢአት ነው እንደሱ ማለት። ራስን ለመውቀስ ነው እንጂ ኃጢአት ለመስራት እግዚአብሔር የማያውቀው ነገር የለም አይባልም። እና አንድ እሱ ነው። ሁለተኛ ነገር እሱ ብቻ አይደለም። ዞር ብለን ሰው እናያለን። ላሰጋገዳችን እንኳን ማለት ነው። በእርግጥ እውነት ለመናገር ስግደትና ጸሎት ስታደርጉ ቦታ ምረጡ። አሁን ቅድም ስመጣ አንድ ሰው ከበሬ ላይ ቆሟል እና ሰው አይኖርበትም የሙታን መንደር ነው ብሎ ነው። ሰው በርስ መዝጋት አሁን ጥሩ ነው። ምክንያቱም መጥቼ ተግባር አለኝ። ጸሎቱን ልጋፋው ላቋርጠው አልፈልግም። ግን ደግሞ ሰው በር ሄዶ መቆም ጥሩ አይደለም። ምክንያቱም ጸሎቱ ወደኔ አይደለም ወደ ባለቤቱ አይደለም። ምንድነው ሰው በር ሰው ሄጄ አልቆምም። ቦታ መምረጥ ጥሩ ነው ደግሞ በአንዳንድ ጎኑ ብዬ ነው። እና ለሁሉም ይሄ ሰው ማን ምን ይለኛል አለን። አንጀቱ ከእግዚአብሔር ጋር ነው፣ ልቦናው ከመቤታችን ጋር ነው። ሲያመሰግናት እየቆየ በኋላ የመጨረሻው ሳምንት እንደምታውቁት ቸብቸበዋለውና ያው ህብረ ሐመል የሚል ቀይ ወጻድ ኢድ ሲባል ይዘል ነበር፣ በደስታ ይዘምር ነበር፣ ያመሰግን ነበር ደስ ብሎትና ሌሊት ነው በዛ ቅዝቃዜ ቀጥ ብሎ ስላደረ ከድካሙ የተነሳ ወዙ ጠብጠብ ይላል። ልብ በሉ ይሄ ሰው በድሎ ነው የመጣ፣ አጥፍቶ ነው የመጣ። ግን ጎትቶ ያመጣው ምንድነው? ፍቅር ነው። በዚያ ሰዓት ሰማያት ሲከፈቱ ብርሃን ከሰማይ ሲወርድ ባሕታዊ ያዋል። በዚያ ብርሃን እመቤታችን ወርዳ ደስ ብሏት ምስጋናውን ስትቀበለው በለብሷ ዘርፍ ወንዙ ስትጠርግለት በመስቀል ብርሃን ስትባርከው ያያልና ባሕታዊው ተናደደ። የንዴቱ ምክንያት ምንድነው? እንዲያ ስታረግለት አይታወቅም ለሱ እና 40 ዘመን ተደፍቼ አገልግዬሻለሁ። ይሄ ሰው ከምን ቆይቶ እንደመጣም አውቃለሁ ብሎ ሲያዝን እመቤታችን አንድ ነገር አለችው ይባላል። የሱ ላንተ ያንተ ለሱ ይሁን አለችው። አይ እንደሱማ እንዴት ይሆናል አለ። ለምን ቢባል ባሕታዊው ከምን ማዕረግ ደርሷል? ከርዕይ ነናውላችሁ መባረክም አንጀት ላለው ማን ሳይባረክ ይውላል። አስመሳይ መሆን ነው መጥፎ። በነገራችሁ ላይ ቅጥረኛ መሆን አስመሳይ መሆን መጥፎ ነው። ቅጥረኛ ሆናችሁ አታገልግሉ። ቅጥረኛ ማለት ተቀጥሮ ማገልገል ማለት አይደለም። ነናውላችሁ ካህናት ዲያቆናት ተቀጥረው ነው የሚያገለግሉ አይደለም። እንዴት ዋላችሁ? በደል ነው አይደለም። ቅጥረኛ ምን ማለት ነው? ለእግዚአብሔር ፍቅር ሳይሆን ለሚያገኘው ገቢ ብሎ ወይ ለዝና ለምድራዊ ክብር ወይ ለገንዘብ ብሎ ካገለገለ በነገራችሁ ላይ እግዚአብሔርን ስታገለግሉ እግዚአብሔር ያስከብራችኋል አያስከብራችሁም? ለዛ ብለን ብናደርገው ግን ኃጢአት ይሆናል። ለክብሩ ብለን ምድራዊ ክብር ለማግኘት ብለን እና በእውነቱ ለዚያ መሪ ጌታ እንዲህ ከተደረገለት ለማናችንስ እመቤታችን ምን ትነሳናለች? ካንጀት ማገልገል ያቺኑ አንድ ነገር ሰዎች ይጠይቃሉ። እንዴት ነው እመቤታችን ማስደሰት የምችለው ብለን ያቺኑ አንዲት ነገር በቀደም ኮርሱ ላይ የነበራችሁ ሰዎች ቅዳሜ ዕለት ዓላማ ብለን አንዲት ነገር ከያዘን ካተኮርን ያችን አለመልቀቅ
ያን ጊዜ እግዚአብሔር እኛ ላይ ያተኩራል። ውዳሴ ማርያም ላይ የሚያተኩር ሰው፣ ሌሎች ጸዋቱ ዳዊት ላይ የሚያተኩር ሰው፣ ቅዳሴ ላይ፣ ኪዳን ላይ፣ አገልግሎት ላይ፣ ምህላ ላይ ብቻ የሆነው ነገር ላይ የሚያተኩር ሰው አሁን ብዙ ጊዜ አይታችሁ ከሆነ ሲመቸው ይመጣል፣ ሲመቸው አይመጣም። ብዙ ልጆች ያውቃሉ። እዚህ ጉባኤ ውስጥ ኮስተሩ ተው እባክህ ግድ የለም ወሬን ተው ደግሞ ዛና እንዳለ ላረጀታል ተው ግድ የለም ዝም ብለህ ስማ እና ደህና ዋላችሁ። ኮስተር ብሎ ስራዬ ብሎ እችን ምህላችን አገልግሎት የያዘውን ሰው እናውቀዋለን። በመቅረት ባለመቅረት ብቻ አይደለም፣ በሰዓት ራሱ በሰዓት አከባበር። አንዳንድ ጊዜ በነገራችሁ ላይ ሁሉ ጊዜ በሰዓት የሚገኙ ሰዎች ስራ ፈት ይመስሏችኋል? ከዚህ የሚያስበልጡት ነገር ስለሌላቸው ሁሉ ጊዜ የማይቀሩ ሰዎች ምክንያታቸው ምን ይመስላችኋል? እንደናንተ ስራ እናንተ የበለጠ ስራ ኑሯችሁ እነሱ ስራ የሌላቸው መስሏችሁ አይደለም። ዋጋ የምናገኝበት መንገድ ነው። አንዳንዴ ካቀም በላይ ሆኖ ሰምታችሁ ታውቃላችሁ። አንድ ዮሐንስ የሚባል ሰው የሚባል እኔ ነገሩ የቅርብ ጊዜ ነገር ነው ተብሎ ነው የሰማሁት፣ ግን ከሰማሁት በጣም ብዙ ዘመኑ ነው። ዮሐንስ የሚባል ሰው ባጭሩ ምንም ነገር አያውቅም፣ ብቻ መጥቶ መድኃኔዓለም ቤተክርስቲያን ሄዶ መድኃኔዓለም እንዴት አደርክ ይላል። ምንም ሌላ የሚለምነው ነገር የለም፣ ቁጭ ነው። መድኃኔዓለም ደህናዋል ቤቱ። ይህንን ግን ተአምር ተፈጥሮ አያቋርጠውም አሉ። አንድ ቀን ታመመ። ቢያርግ ቢሰራ ካልጋው እንዴት ነው ይነሳ? አይ ፈጣሪ ዛሬ ሰላም ልልህ አልተቻለኝም ብሎ ሲል የበር ድምጽ ማንኳኳት ሰማል። ማን ነው ሲል መድኃኔዓለም ነኝ ምን ነው ቀረ ብሎ አለ የሚባል ነገር ሰምቻለሁ። አሁን አስቡት፣ ሄዶ በሩ ላይ እንደ ሰው በር አንኳኩቶ እንዴት ዋልክ መድኃኔዓለም ማለት አላማ ትኩረት ማለት እሱ ነው። የምታረገው ነገር ብዛቱ ማነሱ አይደለም፣ እሱ እንደ ችሎታ ነው። ምጽዋት የሚሰጥ ሰው ያችኑ ድቃቂ ነገር አለማጉደል። ያ ምጽዋት የምትሰጠው ሰው እንኳን ካለ ዛይደ ባይኖር እንኳን ደህና አደርክ ዛሬ ብዙ የለኝም ብለህ ሰላምታ ሰጠው መምጣት እንኳን አንድ ነገር ነው። ደህና ዋላችሁ። ለዛ ነውና በእውነቱ ለእግዚአብሔር ፍቅር ተብሎ የሚደረግ ነገር ሁሉ ዋጋ ያስገኛል። የእመቤታችን የጻማ ንግደታ የጾመ ጽጌ በረከት ይደርብን። ሰቆቃወ ድንግልን ካቋረጥንበት እንቀጥል። እንግዲህ 10 ቤት ነው እናያለን ያለን፣ ዛሬ 11ኛ ቤት እንሄዳለን። ትናንት ወይም ዛሬ ሳምንት ምትካት አይሁድ የሚለውን አይተን ያቆምነው። አሁን 11ኛው አንቀጽ ላይ እንጀምር። እፎ ቆቆአ በሐዊረ ፍኖት መከደ ግሪኪ ወርሃ ዘይሲአን። መቼስ ውበትን ለመግለጥ ከፀሐይ ይልቅ ጨረቃ ትደነቃለች። ለምን? የፀሐዩን ውበቷን መናገር አንችልም፣ ምክንያቱስ ማየት ስለማንችል። ደህና ዋላችሁ። ፀሐይን አይቶ የሚያውቃለ? አንችልም ማየት። ፀሐይ የጌታ ምሳሌ ነው አይደል? የጌታን ክብሩን መናገር ተናገርን መፈጸም አይቻለንም። ስለዚህ ለውበት ምሳሌ የምትደረግ ማናት ብዙ ጊዜ። ስለዚህ እመቤታችን እፎቆቋ በሐዊረ ፍኖት መከደ ግሪኪ ወርሃ ዘይሲአን። ወርሃ ዘይሲአን ያለው ቅድም ያነበብኩላችሁ ለማንሻ እንዲሆነን ብዬ ነው። ምንድነው ያለ? በሰማይ ታላቅ ታምር ታየ አይደል? በሲት እንተ ተለብጽ ፀሐይ ብሎ ቀጥሎ ምንድነው? ወር ታይተገሪያ በእግሮቿ ምን የተጫማች አለ። እንዴት ዋላችሁ? የሰውን እግር ውበት ለመግለጥ በጣም ብናጋንም ጨረቃ ይመስላል ነው አይደለም? የእሷን ግን እመቤታችን ምን የምትጫማ ይላታል? ጨረቃ። እንዲህ ያለ እግርሽ ጨረቃ ጫማው ነው የተባለለት በሰማይ በኪሩቤል ጀርባ የሚቆም እግርሽ። የገጠር ሰው እግር አይታችሁ ታውቃላችሁ? በጎዳና ብዛት ሲሰነጣጠቅ እፎቆቆ ያለው እሱ ነው። የእመቤታችን እግር አስባችሁታል? በዓለም ያለ ውብ የሚባል የሰው ሰኮና እግር የሴቶች በሙሉ ተሰብስበው የእመቤታችን ለማየት እንኳን ዋጋው ነው ቢከፈል አንድ ጊዜ ለማየት አይበቃም። 3 ዓመት ከመንፈቅ ያለ ጫማ ያልቃል። ስትሄድበት እግሯ ምን እንደሆነ እንድናዘክር ነው። እፎቆቋ መከደ ግሪኪ ወርሃ ዘይሲአን እና በጎዳና ጽናት እንዲያሆኗልና ለዋሲተ ፀሐይ ማርያም ወለተ ብርሃን። አሁንም ትንቢቱ አልወጣም። እመቤታችን ድንግል ማርያም አንቺ እኮ ፀሐይን የለበስሽ ነሽ። ፀሐይ ጽድቅ ኢየሱስ ክርስቶስ ካንቺ ተዋሂዶ ሰው የሆነ ወለተ ብርሃን የብርሃን እናት ነው ልጅ ብለን እንተርጉመው።
እንዴት ዋላችሁ? እንዴት ዋላችሁ? እመቤታችንን እመብርሃን ወለተ ብርሃን ብለን እንጠራታለን አይደል? እመብርሃንስ ጥሩ ነው። የብርሃን የእግዚአብሔር እናቱ ነው አይደለም? ወለተ ብርሃንስ ምን ማለት ነው? የብርሃን ምን ማለት ነው? ልጅ አይደል? ብርሃን የተባለ ማን ነው? ስለዚህ እናቱም ደግሞ ምንም ናት። ምክንያቱም እመቤታችን ስትጸልይ እንደ አዳም እንደ ሔዋን ጌታን ልጇን ምን ትለው ነበር? አንተ አቡነ ወአንተ እምነ፣ አባቴም አንተ እናቴም አንተ ትለው ነበርና እንዲህ አለ ወለተ ብርሃን አማአጉየኪ ወልደኪ በጎጎአ ይላል። አሁን ልጅሽን ይዘሽ በተሰደድሽ ጊዜ እሱን ባሸሸሽ ጊዜ አካሄዷ ምን ነበር? በጎጎአ አለ። መጓጓት ታውቃላችሁ አይደል? ጉጎአ የሚለው ለመቅረብም ሰው ይቸኩላል አይደል? ለመራቅም ይቸኩላል አይደል? የሷ ግን አቸኳኮሏ ምንድነው? ልጇን ከሚገሉባት ሰዎች ለማራቅ ነውና በጉጎአ እምገጸ ሄሮድስ ተመን ከዘንዶ ከሄሮድስ በሸሸሽ ጊዜ ዘበጽሁኪ ምንዳቢያተ ሶበ ይሰም በእዝን የደረሰብሽን የ3 ዓመት ከመንፈቅ መከራ በጆሮ በሰማ ጊዜ ሰብአኩም በከእብን። አንድ ቀን መምህራችን ደረታቸውን ሲደቆ እዚህ ቀለም ላይ ምን ነው እንታ አልኳቸው። ሰብአኩም በከእብን አለ። ሰብ ያላቸው ነባ ጽጌ ድንግል፣ ነባ ጊዮርጊስ፣ ነባ አርከስሉስ፣ ነባ ገብረ ኢየሱስ መከራዋን አይተው እንባቸው እንደ ጎርፍ የፈሱ ናቸው። እምበከእብን አለ። እብን ያለኝ እኔን ነው። እኔ ነኝ ደንጊያ ማለት። የእመቤታችን ስደት አስቦ ማልቀስ የማይችል ሰው ደንጊያ ልብ ያለው ማለት እሱ ነው። ደንጊያ ሰብአኩም በከእብን አለ። ይሄ እንግዲህ በምስጢሩ ነው። በጥሬ ዘሩ ደንጊያዎች እንኳን የእመቤታችን ሐዘን ሰምተው አልቅሰዋል የሚል ታሪክ አለና፣ ስለዚህ ሰብአኩም በከእብን እንኳን ሰው ደንጊያም ባለቀሰ ነበር። ፎኑም የብሳ አጥባትኪ ሐመልማለ ገነት ይላ የገነት ሐመልማል የተባሉ ጡቶችሽ እመቤቴ እንደምን ደረቁ። ሄላ አለ። ሄላ ባለፈው ስንተረጉም ፍልሰታ ላይ ታስታውሳላችሁ አይደለም? የወይን ሐረግ ከወይን ሐረግ የሚገኝ ዘለላ ሄላ ሐመልማለ ገነት ሄላ አለ። በኋላ ለሚያመጣው ነገር ድንግልና ወይ ሐሊብ ዘበአፈ ሕፃን አፈልፈላ የድንግልና ወተትን በሕፃን በክርስቶስ አንደበት ላይ ያፈሰሱ እኒያ ጡቶችሽ እንደምን ደረቁ። ለእአይ ዘከማኪ በሐሩረ ፀሐይ ዘቆላ በቃዴስ በሲና በግብፅ በኢትዮጵያ ፀሐዩ አንቺን እንዳቃጠለሽ ምን ነው እኔን ባቃጠለኝ እኔ ልቃጠል ስላንቺ ፈንታ ሲል ነው እዚያኛው መዝሙር ላይ አለ። ማርያም ጽጌረንጎላ እመቤቴ የሱፍ አበባ የሚላት ለምን እንደሆነ ታውቃላችሁ? ሱፍ አበባ በምን የታጠረ ነው? በሾህ ነው አይደለም? አዎ። እመቤታችን ድንግል ማርያም ፍዳ መርገም በመላበት ዓለም በመካከል የተገኘች ንጹህት ስለሆነች ፍዳ መርገም ያላገኛት አንድም ሶክ እሾህ የተባሉ አይሁድ ናቸው አይደል? በዘመኗ ብዙ እሾሆች መካከል ነው የበቀለችው እመቤታችን። እና ጽጌረንጎላ ዘድማ ሀየቀጸላ እመቤቴ አንቺ የራሴ አክሊል ነሽ፣ የኔ ጌጽ ነሽ። በማይከላ አስዋኩ አሜከላ ዘሃንበብኪ ተድላ ለቅድም የነገርኳችሁ ነው። እሾህ አሜከላ በበዛበት ስፍራ ድንግልናን ንጽህናን ክብርን ጸጋን ይዘሽ የተገኘሽ እፎ ወይኪ እንፍራተ ቀትል እመቤቴ ማርያም ከሞት እንዴት ሸሽሽ። እምገጸ ሄሮድስ ቁንጽል ቀበሮ አይደለ? ደህና ዋላችሁ? እንዴት ነው ከቀበሮ ከሄሮድስ የሸሸሹ? በነገራችሁ ላይ እንዴት ዋላችሁ? ካራዊት ሁሉ የሚያስፈራ ቀበሮ ነው አይደለም አይደል? እንዴት ቀበሮ ብሎ ደራሲ የጠራው ግን በራሱ ፈጥሮ እንዳይመስላችሁ። ጌታችን ሄሮድስን ለዚያች ቀበሮ እንዲበሏት አላለም በወንጌል? ለዚያ ነው ሄሮድስን ቀበሮ ብሎታል ያለበት የራሱ ሰፊ አተት አለ። ጥሬ ዘር ስለሆነ ምን ተረጉሞ ወደ ምስጢር አንሄድም። እፎ ወይኪም ፍራተ ቀትል እምገጸ ሄሮድስ ቁንጽል ከቀበሮ ከሄሮድስ ሞትን ልጄን ይገድልብኛል ብለሽ እንዴት ሸሸሽ? ለምን ብትኝ ሁለት አናብስት ግሩማን ለይጥህሩ በኃይል ድምጻቸው ዓለምን የሚያርድ የአናብስቱ ልጅ አለ። በጥሬ ዘሩ ቢሄዱ ዓለምን ያራዱ ያንቀጠቀጡ የነ ዳዊት የነ ሰሎሞን የነ ሶምሶን የነ ጌዲዮን ልጅ የነ ሙሴ የነ ኢያሱ ጠላት ከፊታቸው የማይቆም 29 ነገስታት ድል የነሱ ዳዊት 40 ዘመን ድል ተነስቶ የማያውቅ ቅዱስ ሰው የነዚህ አንበሶች ልጅ ወደ ምስጢሩ ቢሄዱ ወለተ አናብስት ግሩማን ያላቸው ሊቃነ መላእክት ናቸው።
ወለት አለ በጸጋ አንድም አናብስት ያላቸው አበው ወደ ምስጢር ወስደው ለሥላሴ ተረጉሙታል። ነናላችሁ አስቡት አንበሳ ከቀበሮ ይሸሻል ትትና ነው። ሊቀጥላል ኢፈቀድኪዮ በምድር አረኔስ እንዲያው ገርሞኝ እንዲህ አልኩ እንጂ ኢፈቀድኪዮ በምድር ለመንግስተ ዓለም ወብዕል በዚህ ዓለም ንግስናውን ሀብቱን ክብሩን አልፈቀድሽውም አልፈለግሽውም እስመ ልማዱ ትትና ለፍሬ ከርስኪ ልዑል ልጅሽ ደግሞ ትትና የማይጸንሽ ፍሬ ትትና ልማዱ ነውና ከማውገዝኪ በምግባር ቃል ባነጋገርም ባንኗኗርም እንደ ልጅሽ ትሁት ስለሆንሽ ነው መሰደድሽ። ኢየሱስ ስዱድ ወደ ጌታ መጣ። ስደተኛው ጌታ ኢየሱስ ተስፋው ለስዱዳን አንተ የስደተኞች ተስፋ ኮነ እንዴት ተሰደድክ ነው። ኢየሱስ ግፍ መከራ የተቀበልክ ጌታ ኢየሱስ ምስካዩ ለግፉአን የተገፉት መጠጊያ ኮነህን። እግዚአብሔር ማይደር ዘአልቦ ከመነዳያን ዓለም በመሃል እጁ የተያዘ እግዚአብሔር ኢየሱስ ክርስቶስ ቤት እንደሌለው እንደነዳይ በበረሃ ከናቱ ጋር ኢየሱስ ነግዶ ፈላሲ ኢየሱስ እንግድነትን የመረጥክ ከወዲያ ሀገር ወዲህ ሀገር መመላለስን የመረጥክ እንዘውቱ ሕፃን ወልደ አብ ፍቁር በሐበሰብ ምኑን በሕፃንነት ወራት ነው እንግዲህ ወልደ አብ ፍቁር አለ በአባቴ ተወደድክ በሐበሰብ ምኑን ሰዎች ግን ፈጣሪነትን ሳያውቁ የናቁ መሐለየ ብካ ይኮንኒ ዘእሙ ሐዘን የናቱ ሐዘን የለቅሶ ምስጋና ሆነብኝ ሳመሰግን አልቅስ ይለኛል። ታስታውሱ ከሆነ ይሄ ሙሉ ሲደረስ እንባውን ያፈሰሰ በዚያ እየተበጠበጠ ነው ብራና ላይ ጻፈው ይባላል አባታችን ገብረ ኢየሱስ እግዚአብሔር በረከቱን ያሳደረብን። በደመና ስጋ ተጽኢኖ በስጋ ደመና ማለትም ደመና ያላት እመቤታችን ናትና በእመቤታችን ጀርባ ተጭኖ ከመዘየ አምርነ ሰው መራመድ እንደማያውቅ ሰው እንደማይችል ሰው እንዘ ወረደ ውስተ ምድረ ግብጽ ደኪሙ ሐፈወ ወደ ግብጽ በወረደ ጊዜ ደከመው ወዛ ወስነ ከናፈሪሁ ጽዬ በሐሩረ ፀሐይ መስለው ከንፈሮቹን የውበቱን መጠን ለመግለጥ እንደ ዘመነ መጸው እንደ መስከረም እንደ ጥቅምት አበባ ይመስላል ብሎ በዚያ ይመስለዋል። ይሄ ምን ሆነ አለ በፀሐዩ በሙቀቱ ዛት ምን አለ ደረቀ። ለጠቢው ሶበፈተው ማጥማተ እሙ ምንተወ ከመቤታችን ጡት መጥባት ፈልጎ ጉሮሮው ሲደርቅበት ከንፈሩ ሲደርቅበት በግራም በቀኙ ምንተወ አለ። ምንቱ ማለት ግራ ቀኝ ሁለት ማለት ነው። በግራም በቀኝም እናት ልጇን ስታጠባ ባንዱ ታጠባለች አይደል ሲያልቅ በሌላኛው ያን ጊዜ ግን ሁሉንም አላገኘም። ኃጢኦ ሐሊበ ከመህፃናት ለሐዋጡት ቢያጣ እንደ ህፃናት መጠን ጌታ አለቀሰ አለና እሱ ሲያለቅስ ከማይከምሰማስ ህየንታን ብሎ ወልኪ ለእውኩን ከእወ የልጅሽ እንባ ካይኑ እንደፈሰሰ እኔ ምን ነው ፈስሽ በጠፋው ኑሮ አለ ደራሲ። አይቴ ይእቲ ሐናም ይሄ እመቤታችን ሐዘን ነው የኔን ነገረችው እንዲህ ብዬ ነበር ብላ ለቅዱስ ቴዎፍሎስ ነው። አረ እናቴ ሐና ወዴት ነሽ ወኤልሳቤጥን እንተማዝማዴ ከዘመዶቼ ወገን የሆንሽ ኤልሳቤጥ ወዴት ሄድሽ ከመይብከያን ሊተበይንተ ንግደት ምን ነው ለምን ትሻቸዋለሽ ብትሉኝ መርዳት ባይችሉ እንዲያለቅሱልኝ መቼስ ሰዎች ታጋላችሁ አይደለም እንዴት ዋላችሁ ታማችሁ አንዳንድ ሰው ሊጠይቅ ይመጣል። ያው ታማችሁ መታወቁ ሰዎች ታውቁታላችሁ። ብዙ ሰው ማዝነው ታማችሁ ሊጠይቃችሁ ሲመጣ ፎርማሊቲ ለማሟላት ነው ይመጣ ለመጠይቅ ገብቷችኋል። የህመማችሁ ነገር ተሰምቶ ምናምን አይደለም ለመጠይቅ ልባችሁን ለዛ ኮኑ አንዳንዴ አባው ሲታመሙ ምንድነው የሚሉ ረዳቸው እባክህ በር ላይ ሆነ ከልክልልኝ የሚሉ እኮ አሉ። ለምን ቢባል የሚመጣው ሰው ምንድነው እየጨመረባቸው መሄድ እግዚአብሔር ማረህ ብሎ ከእግዚአብሔር ምሕረት ያመጣላቸው ካንጀቱ አይደለም። እግዚአብሔር ማረህ ብሎ እኮ የሚያዝን ሰው ነው አይደለም። የዛ ሰው ህመም አዝኖ አሳዝኖ ተሰምቶት እንደዚያ ግን ብዙ ሰው አልጠየቀም ላለመባል ወይም ደግሞ ምችስ አብሮ ለመኖር ይዛሚያል እና የጠያቂ ጥሩ ማን መሰላችሁ እዝን ብሎ የምታዩት ሲመጣ በቃ በመታመማችሁ አዝኖ በቃ እንደዚህ አይነት ሐዘን ከምን ነው የምታየው? ብዙ ጊዜ ልጅ ሲታመም እናት ናት አይደል ለዛም ነው እሱና ሰው ሲታመም ይሆናል። ለዚያ ነው ከመይብከያን ሊተበይንተ ንግደት ሌላ ምንም ባይረዱኝ እንኳን
ሐዘኔን መከራዬን አይተው እንዲያለቅሱልኝ ሐና ኤልሳቤጥ እናቴ አክስቴ ወዴት ናቸው ያሉት? ለሃወት ማርያም ዘትብሎ ኢልየ ወየው ብላ እመቤታችን አለቀሰ። ዚያምረኒ ሊተ ኃጣይኩ በዚህ የሚያውቀኝ ሰው በዚህ አጥቻለሁና ተንስኢ ወንኢ ሌዋዊት ሐና ደራሲው ደግሞውን ለተዋላችሁ እመቤታችን ያን ማለቷን ሰምቶ እሱ ደግሞ ምን አለ? ተንስኢ ወንኢ ሌዋዊት ሐና ከሌዊ ነገድ ይሆንሽ እናታችን ቅድስት ሐና ኧረ ተነሽና ነይ ትጽዋኪ ወለትኪ ከመትራይ ሐዘና ልጅሽ ሐዘኔን ባክሽ ብላ እየጠራችሽ ነው። እምርስትኪ ወጻቶ ተሰደት በድክትምና ካንቺ ርስት ከአባቶችሽ ከአያቶችሽ ርስት ተሰዳ በድካም በጽኑ መከራ ሆና እያለቀሰች ነውና ትበኪ ሟየ ሐጋይ ኃጢአ በፍና ህፍንማ ይዘታሰጥው ለጽሙ ጻና የተጠማ ልጇን እንዳታጠባው ጡት አድርጎ ውሃ እንዳታጠጣው ውሃ ከልክለዋት የግብጽ ክፉ ሰዎች እያለቀሰች ነውና ነይ እናታችን ሐና ባክሽ ልጅሽ ትጠራሻለች ይላታል። መኑ ይሁበኒ ወደ ኋላ ሊመለስ ነው ዘኤርሚያስ ቃለ የኤርሚያስን አነጋገር አለቃቀስ ማን በሰጠኝ ማን ባዋሰኝ በብሉይ ኪዳን እንደ ኤርሚያስ ያለቀሰ የለም ይባላል። ለኃጢአታቸው እንደ ዳዊትና እንደ አዳም ያለቀሰ የለም። ለወገኖቹ ደግሞ እንደ ኤርሚያስ ያለቀሰ የለም። ደህና ዋላችሁ። ቅዱስ ኤርሚያስ እስራኤል እንደምትጠፋ ከእግዚአብሔር ተገልጦለት ንስሐ ግቡ ተውባካችሁ ቢላቸው እንቢ አሉ፣ አልሰማዋሉ። ኋላ ቅዱስ ሚካኤል እንዲያጠፋ ሲላክ የባቢሎን ሰዎች እና ናቡከደነጾር እንዲያመጣ ሲላክ ያን ተረድቶ እግዚአብሔር አጥፋ ብሎ ያዘዘው ቅዱስ ሚካኤል ሲመጣ ቅዱስ ኤርሚያስን አገኘው እና ቅዱስ ኤርሚያስ ምን ነው መጣህ አለው መልአኩ ሊቀ መላእክት ቅዱስ ሚካኤልን። አይ እንዲህ ብሎ እግዚአብሔር አዘኛል ብሎ እባክህ አንድ ጊዜ ፈጣሪን እስካናገረው እባክህ መዓቱን አዘግየው ብሎ አለው። ሚካኤል ምን አለ? የለም የፈጣሪ ትእዛዝ ነውና መፈጸም አለብኝ ሲለው ግድ የለም ባካል አንድ ጊዜ ፈጣሪ ላናገር ብሏል። እግዚአብሔር ከሰማይ ምን አለው? እስኪ ከኔ ጋር ይነጋገር ሚካኤል ጥቂት ታገሰው አለ። ከዛ ገብቶ ጌታዬ ህዝቡሽ እሺ እንዴት ይሁን ቤተ መቅደስ ንዋያተ ቅድሳቱ እንደምን ይሁኑ አለ ኤርሚያስ። ንዋያተ ቅድሳቱን እኩሉን ናቡከደነጾር ይማርካቸው በኋላ ተመልሰው ታምራት አድርገው ይመጣሉ። እኩሉን ግን ቅበረው ፀሐይ ላሳሰው መሬት ስጠዋል። ለዚያ ሰጠው ያቸው ወረሰች። ከዚያ ከከተማ ዳር ወጥቶ ኢየሩሳሌም ስትጠፋ አይቶ ኤርሚያስ አንጀቱ እንደ እሳት ነደደ። ያን ቀን ያለቀሰው ለቅሶ በእውነት ለዓለም ይበቃል። ሰቆቃወ ኤርሚያስ የሚባል አንብቡ እስቲ ሄዶ ቤታችሁ አለ አይደለም? ትንቢተ ኤርሚያስ ቀጥሎ ሰቆቃወ ኤርሚያስ አለ 5 ምዕራፍ ያለው አንብቡት። እዛ ቆሞ ያለቀሰ ነው ያንን የተናገረው። እና ሁለት ቦታ ላይ ሰቆቃወ ድንግል ላይ ሰቆቃ ከሰቆቃ የኤርሚያስ ሰቆቃና የእግዝእትነ ማርያም አይናጸርም እመቤታችን እንዴት ብሎ ግን ከብሉይ ኪዳን ባለ ሰቆቃ ኤርሚያስ ነውና ለዚያ ነው ምን አለ? መኑ ይሁበኒ ዘኤርሚያስ ቃለ ከቅዱስ ኤርሚያስ ከሰቆቃው ኤርሚያስ ማን ባዋሰኝ ማን በነገረኝ በእንተ ማርያም አስቆቁ ወእንግራም ሳለ ስለመቤታችን በሰቆቃ አለቅስ ዘንድ የደረሰባትን የመከራዋን ምሳሌም እናገር ዘንድ ማን ባዋሰኝ ቃሉን ልሳና ጻኒት የብሰበከ መተብህለ ኤርሚያስ እንደዚህ ብሎ ስለነበረ ያሳዳጊት የወላጂቱ ጉሮሮ አደረቀ በለቅሶ በሐዘን በጩኸት ወንግራም ሳለ ብሎ የለ ምሳሌ የነገረን ነው። ኤርሚያስ የተናገረውን ያመጣ ልሳና ጻኒት ያቺስ በበደሏ ምክንያት ነው። እስራኤላዊቱ ሴት እስራኤላውያት ሴቶች በኃጢአታቸው ምክንያት በበረሃ ያንገላቱ ሲወስዷቸው ጉሮሮአቸው ደረቀ። እመቤታችን ጉሮሮዋ የደረቀ በምን ኃጢአት በምን በደል በምን ፍዳ በምን ዕዳ ስለ ዓለም መዳን እንጂ። ጉሪያኒ በጽም በሰለ ጉሮሮዋም በጥም ምክንያት ተቃጠለ። ሶበርህው እጎሊሃ ወሰአለዋ ስኢለ ልጆቿ በተራቡ ጊዜ ያቺ እስራኤላዊት ወሃጣት ሎሙ ዘተውሙ እክለ የምትሰጣቸው እንጀራ አጣች። እኩሉ በረሃብ አለቀ። ይሄንን ምሳሌ ለማንም ይሻው እንዴት ዋላችሁ? ምን ነገረን? ጉሮሮዋ ደረቀ
በጥም ተቃጠለች እያለ ኤርምያስ የሚናገር ስለ እስራኤል ሴቶች ነው አይደለም? በኃጢአታቸው ምክንያት መከራ ስለደረሰባቸው። ይህንን ግን ምሳሌ አድርጎ ለምን አመጣው? ያለ በደሏ ለዓለም ድነት ይህን ሁሉ የተቀበለች እመቤታችን ናትና መለኮት ጓላ ሶጸማ ከመደቂቅ አንድያ ልጇ እግዚአብሔር የሆነ ልጇ እንደ ሕፃናት ስርዓት ተጠማሁ ባለ ጊዜ በጠማው ጊዜ ዘይሰፍሮ በፍኑ ለማየ ባሕር እሞቅ ውቅያኖስን በፍኙ የሚሰፍረው እሱ ነበር እኮ። በከየት ወትቤ ማርያም ማይነቅ አስተውሳለች ምን ብለን የተነገሩ ማለት ነው ዋኖስ አይደል? እንዴት ዋላችሁ? በከየት ወትቤ እመቤታችን እንዲስትላለቀሰች ማይነቅ የተባለች እመቤታችን እንዲህ አለች። ይሄ ነገር እኛ እንዳይመለከተን ልብ በሉት። እምሰባ ሀገር አልቦ ዘያአምራ ለጽድቅ ከዚህ ሀገር ሰዎችስ ቸርነትን የሚያውቃት አንድ ሰው የለም። ዛሬ ይሄ ለግብጽ የሚነገር አይመስለኝም። ኢትዮጵያውያን አረመኔ ሆነናል። አረመኔዎች ያኔ እመቤታችን በግብጽ ያን ያህል ግፍ ተቀብላ ኢትዮጵያ ስትመጣ ደስ አላት በሰው ደግነት። ዛሬ ደግሞ ሰው ግብጽን አልፎ እዚህ ቢመጣ መቼም ሰቀቀን ነው የሚሆንበት። ያንዳንዳችን ነው የሚመለከተን። እምሰባ ሀገር አልቦ ዘያአምራ ለጽድቅ እዚህ ጉባኤ ውስጥ ስንት ሰው ደግነትን የሚያውቃት? ለተራበ የሚራራ፣ ለታረዘ የሚራራ፣ ለወደቀ ለተሰደደ ላዘነ መከራ ለደረሰበት የሚራራ ስንቶቻችን ነው? ሰአልክዎሙ ማየ ምን ነው እንዲያልሽ እመቤቴ ሰአልክዎሙ ማየ ውሃ ለመንኳቸው። በስሟ ተለምኖን ሁሉ ሰው በስሟ ለምኖ የሚጠግበው ሰአልክዎሙ ማየ ይዋቦኒ በሕቅ ጥቂት ጥርኝ በእጄ እንኳን ምትሆን ከለከሉኝ አልሰጡኝ አሉ። ዋይ ወልኩ ለወልዴ አሳይኑ ዘወርቅ ይልቅስ ተመልሼ በመጣ የልጄን ጫማ ሽፍታ ወስዶ ታገኘው ብላ እመቤታችን ካለቀሰችባቸው 5 አጋጣሚዎች በስደቷ በየቀኑ ነው የምታለቅስ። መራራ ለቅሶ አንባ አመሪራ ያለው ሲተረጎም አንዱ ይሄ ነው። ቁራሽ አጣ ጥርኝ ውሃ አጣ ስትመለስ የልጇን ጫማ ሽፍታ ወስዶ ታገኘችና በዚህ ምክንያት አልቅሳለችና ይሄንን ያወሳል። ስንተኛ ደረስን? 8 አይደል? 2 እንጀምር። ሰሚዮ ጻለሙ ጋራ አሁን ደግሞ ይሄ መልካም ነገር ነው። ሕፃኑ ጌታችን ኢየሱስ ክርስቶስ የእናቱን ሐዘን ሰምቶ ባረከ ምድሪቱን ባረካት ዋንቃ ማየምታይ ተግራ ሰኔ 8 የምናከብረው ከግሯ በታች ውሃን አፈለቀላት ወደ መሬት ባርኮ ወምን ያለ ጽማአት ውስጥ አመራ እናቴ ከዚህ ለጥምሽ ጠጭ ያላት መጀመሪያ እሱን አጠጥታ ኋላ እሷ አጠጣለች። ከመይስታይ ዋሰብ ሀገር ለይቲማ አምረራ ወዲያው ግን አንቺ ውሃ ለዚህ ሀገር ሰው ለነዚህ አረመኔዎች ዘወትር መራራ ሆኝባቸው መርዞኝባቸው ወለሩቃን ሰፈው ሰውጥን ተገብራ ከሩቅ ለሚመጡ ለስደተኞች ለእንግዶች ለመንገደኞች ግን ጣፋጮኛላት ለዘላለም እንደዚያ ሆና ትኖራለች። ማጠቃለያ በቤተ መቅደስ ዘልህቀት ወለተ ካህናት የካህናት የነ ሌዊ የነ አሮን የነ አልዓዛር የነ ፊንሐስ ልጅ የነ ዘካርያስ ልጅ በቤተ መቅደስ ያደገችው እመቤታችን እንዘትስ የሰይሰሩአ መላእክት በሰማይ ያዘጋጁትን የተዘጋጀ ምግብ ህብስተ ሰማይ ህቡአ የተሰወረ የሰማይ መና ወጽዋአዊን ምሉአ በወርቅ ሰማያዊ ጽዋ መልቶ ስትጠጣ ስትበላ ስትመገብ ያደገች እመቤታችን እፎ ከመነዳይ እንደ ድሃ ሲሳይ ለዘሃጣ የለት እንጀራ የለት ጉርስ ያመት ልብስ እንደሌለው ታገሰት በብሔረ ግብጽ ረሃበ ወጽማ በግብጽ ሀገር ረሃቡን ጥሙን ታገሰችው። አልቦ ከመሐዘረ ከወግፋ እሷ የተቀበለችውን ግፍ የተቀበለ ከአንድ ልጇ በቀር ማንም የለም። የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት ግፋቸው ተደምሮ የእመቤታችን የርቦ አያክልም። ታገሰት በብሔረ ግብጽ ረሃበ ወጽማ አልቦ ከመሐዘረ ከወግፋ እንደሷ ግፍን የተቀበለ የለም። ረሃቡን ጥሙን እንደሷ የተሸከመው የለም ነው። እግዚአብሔር አምላካችን ከጻማ ንግደታ ከጾመ ዝጌ በረከት ያሳድርብን። ከመከራ ስጋ ከመከራ ነፍስ ይሰውረን። መከራዋን አስቦ መከራውን ያርቅልን። ለንስሐ ሞት በቸርነቱ ያብቃን። ስንት ቀን ነው ዛሬ? እሺ በአንድ ነው ተገናኝተን የነበረ ማለት ነው። በሁለት አባታችን ሊቁ ጻድቁ ቅዱስ ሕርያቆስ ዘሀገረ ብህንሳ ደገኛ ቅዱስ ሊቅ እመቤታችን የወደደ
መጨረሻም ሲያመሰግናት በስደቷ ነው አይደል የጨረሰ አዘክሪ ድንግል ንግለቶ ዘምስሌኪ እንዘት ጎይ ምስሌው ማገር ለሀገር በማይለ ሄሮድስ ርጉም አዘክሪ ድንግል አንበአ መሪረ ዘወዘ ማይንትኪ ወረደ የገጸ ፍቅሮልኪ እያለ ስደቷን ኋላ አንባዋን መራራ አንባዋን ኋላ አዘክሪ ድንግል ረሃበ ወጽማ እንዳቤ ወሐዘነ ወኩሉ አጸባ ዘበፀሐኪ ምስሌው ረሃቡን ጥሙን ከሱ ጋር የደረሰብሽን መከራ ሁሉ አሳስቢው ኋላ አዘክሪ ሳይለ አለ ይቅርታን ዋኮ ታግሎ ጥፋትን አይደለ አዘክሪ ምህረትን ዋኮ መዓትን አይደለ አዘክሪ ለሃጣን ለኛ ለበደለኞቹ ዋኮ ለጻድቃን ለርሱሃን ለተዳደፍ ነው ዋኮ ለንጹሃን ብሎ ያመሰግናት ቅዱስ ሰው እግዚአብሔር በረከቱን ያሳድርብን ይሄ ቅዱስ ሰው የእመቤታችን ቅዳሴ የተገለጸለት ምክንያት ታውቃላችሁ ጎዳና ሲሄድ ነው በኋላ በቅዳሴው ሰዓት ደግሞ ፍጹም ምስጢር ተገልጦለታል ያን ቀን ሌላኛው ስደተኛ አባት ቅዱስ ሳዊሮስ ነበር እመቤታችን የስደቷ ወራት በሚታሰብበት ጊዜ በሃይማኖት ምክንያት ከአንጾኪያ ተሰዶ ወደ ግብጽ የወረደ በጎዳና ወታደሮች ጋር እንዴት ዋላችሁ እግዚአብሔር ፈቃዱ ብዙ ነው መከራ እንድንቀበል ፈቃዱ ከሆነ ያጸናል መከራ እንድንቀበል ካልፈለገ ደግሞ ይሰውረናል እንዲህ ባለው ዘመን እንዲህ ያለ ሀብትን የሚያስፈልግ አይደለም መከራ እንዲቀበል የመረጠው ካለ እግዚአብሔር ያጽናን የማይችለው ካለ ደግሞ ይሰውር መድኃኔዓለም ለዚያ ግን ቅርብ መሆን ያስፈልጋል ወደ ባለቤቱ መቅረብ ያስፈልጋል እሱን ማሰብ ያስፈልጋል ይሄ ቅዱስ ሰው ግብጽ ከወረደ በኋላ ታስቡት ዛሬ ፓትርያርክ እንደሚባለው በዓለም ካሉ ታላቅ ሊቃነ ጳጳሳት ዋናው እሱ ነው ይሄ ቅዱስ ሰው ግብጽ ከወረደ በኋላ የጵጵስናው ልብስ በሙሉ አውልቆ ይዞር የነበረ እንደ መነኩሴ ነው እና ገዳማት አስቄጥስ ደብረ አባ መቃርስ ደርሶ ስንክሳር ላይ ተጽፏል ታሪኩን ሰምታችሁት ከሆነ አይደለም መካከል ላይ የጌታ ቅዱስ ሥጋው ክቡር ደግሞ ምን ሆነ ተሰወረ እግዚአብሔር እሱን ክብር ይገልጥ ለዛ ነው ደራሲው አባ ከስልስ ምን አለ ታብኦትከ ህብስተ ቁርባን ከበተ ወተከስቶትከ ኪያው ከሰተ ብሎ አለ እንዴት ዋላችሁ ሰው ራሱን ሲሰውር እግዚአብሔር ይገልጠዋል ራሱን ሲገልጥ ነው ችግር የሚመጣ እግዚአብሔር በረከቱን ያሳድርብን አባታችን ታላቁ ኢትዮጵያዊ ጻድቅ በየደብረ ሊባኖሱ አቡነ ማትያስ ፈጠጋር አመታዊ ረፍት ባላቸው ነው ከአቡነ ታዲዮስ ከኒቅዱስ ጻድቅ ጋር አብረው ሰማዕትነት የተቀበሉ ውቢት ገድል ላይ ተወርረው ደማቸው ፈሶ ነው ሰማዕትነት የተቀበሉ እሳቸውንም በረከት ያሳድርብን በሶስት የጋስጫው መምህር ሊቀ ሊቃውንት በላኤ መጻሕፍት አባ ጊዮርጊስ ዘጋስጫ ዛሬ አንድ ሰው ደውሎ አባ ጊዮርጊስ ዘጋስጫ ገዳሙ አለማውያን ከበው ሊያጠፉት እያሰቡ ነው መሰለኝ ጸሎት አድርጉ ብለዋል በእውነተኛ ጸሎት እንኳን ለገዳም ለኛ ማይረባም ግን ማሰቡ አይከፋም እንደዚህ የሚል አንድ ሜሴጅ ደረሰ ምንም አላልኩም እኔ መድኃኔዓለም የጋስጫው መምህር የታላቁ ብርሃን የአምደ ቤተ ክርስቲያን የቅዱስ ጊዮርጊስ ዘጋስጫ ደብር ቀድሞ ነገር ግራኛ ጠፍቶታል ድጋሚ ጠፋ ዘንድ አጥፍቀድ ጌታዬ እንደ ኃጢያታችንም ቢሆን ወትሮኑ ገዳሙ አጥቢያ ታቃላችኋል በገዳሙ ዙሪያ 3 ጢስ ብቻ ነው ያለ ክርስቲያን ማለትም 3 አባወራ ነው ሌላው በሙሉ አህዛብ ናቸው ግን ዛሬን አላቀም እንጂ በጣም ደጎቹ ነው ገዳሙን ተንከባከው የሚኖሩ እዛ አካባቢ ሙስሊሞች ናቸው ድሮ ዛሬ አላውቅም እና ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ጽንሰቱ ነው በ3 ባጭር እነ ቅዱስ ስምዖን ዘእስክንድርያ እነ ቅዱስ ጎርጎርዮስ ዘአርማንያ እናታችን ቅዱስ ታኦድራ ወለተ አርቃዲዮስ ኢትዮጵያውያት ሰማዕታት ደግሞ በ1350ዎቹ አካባቢ ቅርታ በ1340ዎቹ አካባቢ በአጼ ሰይፋረድ ዘመን ከብዙ ቅዱሳን ጋር ሰማዕትነት የተቀበሉ የደብረ ሊባኖሱ አበምኔት የአባ ፊልጶስ ታላቁ ተከታዮች የነበሩ ቅድስት ኦሪና ቅድስት መብክዩ አንገታቸው በሰይፍ የተቆረጠበት ቀን ነው ኢትዮጵያውያት እናቶቻችን ስለ ሃይማኖት ሰማዕትነት የተቀበሉበት ቀን ነው በአራት ጥቅምት 4 ቀን ጻድቃን ነገስታት አብርሃ ወአጽብሃ በአንድነት በአንድ ዙፋን የነገሱ ምግባር ትሩፋት የሰሩ ሃይማኖት ያቀኑ ምግባር ያጸኑ መቅደስ አብያተ መቃደሶችን የሰሩ በቅድስና በትጋህ በጾም በጸሎት የተወሰኑ ሁለቱም እንደጸለዩት መጨረሻ እረፍታቸውን ጌታ በክርስቶስ በፈጣሪያችን በስሙ ሰማዕትነት እንዲቀበሉ በየተራቸው ያደረጋቸው አብርሃ ወአጽብሃ የኢትዮጵያ ብርሃን ናቸው ያንገራበታዊ ባህላቸው ነበር ቅዱስ ባኮስ ሰማዕቱ እሱን ገንዘው የቀበሩ ባባና ማማ የሚባሉ 2 ቅዱሳን ባሕታውያን እዛው ላይ ታሪካቸውን ሰምታችኋል
የቅዱስ ጳውሎስ የነፍስ አባት የሚባለው ቅዱስ ሐናንያ ከ72 አርድእት አንዱ የደማስቆ የመጀመሪያው ኤጲስቆጶስ የሶሪያ ያን ቀን ደገኛ ቅዱስ አባታችን በርተሎሜዎስ ዘደብረ ዘመዳ ነናዋላችሁ የደብረ ዘመዳው አቡነ በርተሎሜዎስ 200 ዓመት ነው የኖሩት እዚህ ዓለም 200 ዓመት እና እመቤቴ 200 ዓመት አገለገልኩሽ ብለው አንድ ጊዜ በመናገራቸው ምክንያት ነው የአባታችን እድሜ 200 ዓመት እንደሆነ የታወቀና የሳቸውን ገድልና ታምራት ብንዘረዝረው ማለቂያ የለው እንኳን የሳቸው ደብረ ዘመዳ ገዳሙ የተሰራው ቅዱስ ሉቃስ ሳላስል ያለችባት አይደለች ደብረ ዘመዳ ማለት ናኒ ቅዱስ ሰው ወይ አንድ ቀን ገድላቸው ታትሞ አልደረሳቸው በነፃ ለሰጠነው ሰጠናል እንግዲህ ተክተው ለሚያገልግሉ ልጆች ሰጥቻለሁ ተወሰኑት ይመስለኛል አልሆነ እናንተ ግዙ በጣም ዋጋው ውድ አይደለም መቼስ ያን ያህል ገንዘብ አውጥተንኛ የምናሳትመው ገድሉ ለእናንተ እንዲረክስ አይደለም 600 እንደዚህ አንድ ትገዙት ነው አይደለም ነጋዴ የገባ በኋላ ግን ያው እኛ አይሆንም የገዳሙ ዳ ነው የሚሆነው እንግዲህ ለነጋዴ ከሰጡ ገዳማዋ ነው የነሱ ዳ ነው ምክንያቱም ያን ያህል ገንዘብ የሚወጣበት ሁለት ምክንያት ነው ያለ አይደለም 1.5 ሚሊዮን ብር ወጥቶ አንድ ገድል የምናሳትምበት ምክንያት ምንድነው ወዲ ገዳሙ እንዲጠቀም ነው አይደለም ገዳሙ ሲጠቀም ደግሞ ዋጋ ዝቅ አድርጎ ሽጦ ገንዘብ የሌላቸው መናን እንዳይጎዱ ነው አሁን 3000 ኮፒ ታትሞላቸው በ600 ብር ይሸጡት ገቢውን መገመት አያቅታችሁ ማለት 1.8 ሚሊዮን ብር በነፃ ማግኘታቸው ነው ሳይወጡ ሳይወርዱ ሳይደክሙ ያለ ምንም ድካም አይደለም እና ያን ታሳቢ ማድረግ ነው እግዚአብሔር አምላካችን የሁሉንም በረከት ያሳድርብን ያን ቀን የሐጼ ካሌብ ልጅ መናኙ አቡነ ገብረ ክርስቶስ ዓመታዊ በዓሉ ነው ሌሎችም በዓላት የዚያን ቀን አሉ በአምስት የጻድቃን ራሳቸው የቅዱሳን ታላቅ የተባለ አባታችን ገብረ መንፈስ ቅዱስ ቃል ኪዳኑና የረፍቱ መታሰቢያ ነው ረፍቱ መጋቢት 5 ነው መጋቢት 5 አብይ ጾም ስለሚሆን ወደዚህ መጥቷል ግን ቃል ኪዳን ከጌታ የተቀበለበት ቀን የኢትዮጵያ ሰዎችን ለማስማር ቃል ኪዳን የተቀበለበት ነው አባታችን ገብረ መንፈስ ቅዱስ ታሪክ ውስጥ አልገባም መታወቁት ነው ብዙውን ነገር ደግሞ ሰዓት መሽቶብናል ያን ቀን ደገኛ ሰማዕት የመስቀል ወዳጅ ቅዱስ ኪራኮስ ሐዋርያ ጳጳስና ሰማዕት እናቱ ቅድስት ሐና ያን ቀን ቅዱስ ያዕቆብ ለልፊዮስ አንቀው የገደሉ ስለቀናች ሃይማኖት የቆስጠንጢኖስ አባ ጳውሎስና ከኢትዮጵያ ነገስታት መካከል በሰማዕትነት ጨቅላ መንዞ ገዳም ዚጣና መቅደሰ ገላውዲዮስ ላይ በጦር ደረቱን ወቅተውት ነፍሱ አልወጣ ቢል በጥይት ደበደቡት ይሃላ ረካቸው ይል ጳውሎስና ደረመን የሚባሉ አረመኔዎች ከገዛ ልጁ ከርጉም ተክለ ሃይማኖት የተላኩት መጨረሻ ላይ አስከሬኑ በሳት አቃጠሉት ያ በሳት የተቃጠለ አጥንቱን ያን ጊዜ መጥራስ ሄዱ ትዝ ይላችኋል አደም ሰግድ ኢያሱን አስከሬን ሳጥን አላያችሁም ትዝ ይላችሁ ጢሻ በልቶት መጥራ ደሴት ማለት አቡነ በርተሎሜዎስ ዘደብረ ዘመዳ ይጸልዩባት የነበረች ናት ደብረ ቂሳሪያ ነበር የምትባል ናጼ ዳዊት በጣም ያከበሯት ናጼ ዘርዓ ያዕቆብ ያቺ የቅዱስ ሉቃስ ስዕል የነበረችባት ቦታ ናት ዛሬ እንደምታዩት ፈትቷል ለናዋላችሁ ከማዝንባቸው አጋጣሚዎች አንዳንዱ ታሪክ በርግጥ ሰዎች ሲናገር ሊበሳቸው ይችላሉ ግልተውሽ አንዳንዱ ነገር እስኪ ዝም በል ተው እስቲ ሰዎች ሰምተው ምላሻቸው ጥሩ ካልሆነ አትናገር ይላልና አንድ ታሪክ ልነግራችሁ ነበር አንዳንድ ሰዎችን ያበሳጫል ቢስኪ ልብ ልግዛኔ ምስቲ ልተው ለሁሉም መጥራ ደሴት ድርቦች ከማጥፋቱ በፊት ሌላ ሰው ሊያጠፋት ሞክሯል ብዬ ነው የዛን ሰው ታሪክ ነው ልናገረው እየተውኩት አንድ ቀን ወይ ነገራቸው ይላል እግዚአብሔር ግድ ካለኝ ትናንት አንድ ሊቅ ምን አሉኝ አረ ምን አስከፋጠረኝ ወደ ጉዳይ ልመለስ ምን አገባኝ እዚህ ሁሉ በቃ ልተው ለሁሉም እግዚአብሔር አምላካችን የንጉሱን ያጼ አርያም ሰገድ ኢያሱ የጻድቆ ሰማዕቱን በረከት ያሳድርብን ጠባይ ከገዛችሁ መልኩን ሊሰጣችሁ ይችላል አንድ ቀን መልኩ ያው አይገኝም ብዙም እዚያው ደብረ ብርሃን ማይሌት ይቆማል እንደዚሁም አደባባይ ተክለ ሃይማኖት ይቆማል ሁለቱ እሳቸው ናቸው የሰሯቸው ብለው ያስታውሷቸዋል በእውነቱ በስድስት ብዙ በዓላት ነበሩ ሰዓት መሽ መሰላል አከያደርሳል በስድስት አባታችን ቅዱስ ሄኖስ ማለት ከአዳም ስንተኛ ነው አረ ነገሩኝ አረ በሞቴ ሶስተኛ አዳም ማንን ይወልዳል ሴት ማንን ሄኖስን ታዲያ አባታችን ሄኖስ በምንድን ነው የሚታወቅ እስቲ አንድ ነገር ሁሉ ጊዜ ነው በምንድን ነው የሚታወቅ እግዚአብሔርን ስም በመጥራት የመጀመሪያው ማለትም ያቤል ለሚያጥፋን ይያሉ እየማሉ ለመጀመሪያው የለም በፍጡር አንምልም በእግዚአብሔር እንማል ብሎ ወደ ጣዖት አምልኮ እንዳይሄድ የከለከለ እሱ ነው ያ ምንድነው የተገለጠለት በሰማይ ጸፍጸፈ ሰሌዳ ላይ
አስማት እግዚአብሔር ማለትም ምንድነው የታየው 22ቱ አሌፋት ተገልጦለታል ታዲያ ደራሲ ሲያመሰግን ምን አላት መልካም ንግደታ ላይ ተመልክታችሁ ከሆነ ማርያም ድንግል ለሄኖስ ጸፍጸፈ ሰሌዳ እንተባቲ ተጽፈ ፊደለ አሌፋት እንግዳ ብሎ ያለ ይሄንን ያን ቀን ነብዩ ቅዱስ ዕንባቆም ዓመታዊ በዓሉ ነው ዕንባቆም ከመከራው ከሰብአ ዘመን መከራ የተረፈ ቅዱስ ነብይ ነው እናታችን ቅድስት ሐና ነብይት የቅዱስ ሳሙኤል እናቱ የአርዮስፋጎሱ የአቴናው የመጀመሪያ ጳጳስ የፈላስፎች አለቃ የነበረው ቅዱስ ዲዮናስዮስ በነገራችሁ ላይ ከዛሬ 10 ምናምን ዓመት በፊት በዚህ በፋሲለደስ ሰልፍ የጴንጤዎች ቸርች አለ አይደለም እና አላችሁ እና እነሱ ያው ዘፈን ሱቅ አላቸው መዝሙር ይልታል ያኛው ዘፈን ነው የምንለውና እዛ ዘፈን ሱቃቸው ላይ ዲዮናስዮስ መዝሙር ቤት ይላል ስሙ አለ ግብረ ሐዋርያት ምዕራፍ 17 ላይ ማን እንደሆነ አውቁት ምክንያቱም የዚህ ቅዱስ ሰው ታሪክ መጽሐፍ ቅዱስ ላይ የለም ያለ የት ነው ስንክሳር ላይ ነው ያለ እና አይ አባቴ ሆይ አለ ቦታው ምንፍቅና ቦታ ስምን ጽፈውታል ብዬ ማከብሩትን ሁቁም ነገር የማይጽፉትን ግን ማሻሻጫ ማለት ነው የዚህ ቅዱስ ሰው ታሪክ ብዙ ነው ስንክሳር ላይ ሰማችሁታል ቅዱስ ጳውሎስ እንዴት እንዳሳመነው እዚህ እልመክኑን ስለሚለው ጽሁፍ ቤተ ጣዖቱ ላይ ተጽፎ ስለነበር እልመክኑን እየታስማ አይደለም ሁዋ አምላክ ወረደ ነው እና የዚህ ቅዱስ ሰው ግን አንድ የሚያስገርም ታሪክ አለ ይሄ የሚያስገርመው ታሪክ ምንድነው ያመነ በ48 ዓመተ ምህረት ነው እና ቅዱስ ጳውሎስ ጋር ረጅም ጊዜ ባይቆይም እንኳን ቅዱስ ጳውሎስ ካፉ የማይለየው አንድ ነገር አለ ምን ይላል ለጊዜ ሲናገር አምላክ እናት እንዲህ ብላ ነው ጠቅሱ በቃ እሱ ነው ሲናገር ሲያወራ ከደቀ መዛሙርቱ ጋር እና ማየት ስለፈለገ ገስግሶ ከግሪክ አቴንስ ተነስቶ ኢየሩሳሌም ገባ ኢየሩሳሌም ገብቶ ለቅዱስ ጳውሎስ የጻፈለትን ደብዳቤ ላንብብላችሁ ደናላችሁ እኛ ቤተክርስቲያን ስላጣሁት ከምስራቆቹ መዋስግድ ነበር ታሪኩን እናቀዋለን በቃላችን ግን እነዛና እንዲህ ብሎ ይለዋል የእግዚአብሔር እናት ባለችበት ስፍራ ቅዱስ ዲዮናስዮስ እርሷን ለማግኘት ከአቴንስ ወደ ኢየሩሳሌም ሲጓዝ ያየውን ነገር ለቅዱስ ጳውሎስ እንዲህ አለው ከእግዚአብሔር በቀር ደናዋላችሁ ልብ ብላችሁ ከእግዚአብሔር በቀር እንዲህ ያለ መለኮታዊ ኃይልና ጸጋ የሞላበት ማንንም ፍጡር በዚህ ዓለም እንደሌለ በእግዚአብሔር ስም መሰክራለሁ ይሄን የሚነግረው ለማን ነው ለቅዱስ ጳውሎስ ቅዱስ ጳውሎስ ያውቅም እንዴ ግን ያየው ነገር ሲወጣ ምን እንደተሰማው ለመግለጥ ነው ያየሁትን ማንንም ፍጡር ሊረዳው አይችልም በእግዚአብሔር ፊት መሰክራለሁ ከዮሐንስ ጋር ሳለው በሐዋርያት መካከል እንደ ፀሐይ የሚያበራ ሆኖ እሱን አይቼው ነበር ደግሞ ዮሐንስ ለነጎድጓድን ማለት ነው ሄዶ እሱንም አይቶታል እሱን አይቼ ነበር ወደ ቅድስተ ቅዱሳን ድንግል ፊት ስቀርብ ግን እሱን ፀሐይ ብዬ ካመሰገንኩ በኋላ የሷን ማመሰግንበት ቃላት አጣሁኝ የማይገለጽ ስሜት ገጠመኝ በኔ ፊት መንፈስ የተለወጠ አንድ አይነት መለኮታዊ ብርሃን ሲያንጸባርቅብኝ ተሰማኝ ሊገለጽ የማይችል መዓዛ እንዳላት ተረዳው በደስታ ተሞላው ሰውነቴ ከደስታ ብዛት ደከመብኝ መንፈሴ የዘላለም ግርማና ሰማያዊ ኃይል ያላቸው ምልክቶችን አይቶ መታገስ አቃተኝ ከርሷ ያገኘነው ጸጋ ልቤን ወረረኝ መንፈሴንም አንቀጠቀጠው አለና መጨረሻው አናት ምትገርመኝ ያንተን ትምህርት ባላስብ ኑሮ ስለርሷ የነገርከኝም ባላስብ ኑሮ እርሷንስ አምላክ ናት ልል ብዬ ቃጥቼ ነበር እግዚአብሔር ማለት እሷ ናት ልል ቃጥቶኝ ነበር ግን ፍጡር ናት ብለ አስቀድመ ሰው ናት እንደኛ ብለ ነግረኛል እሱን ትምህርትን አስባለሁ ካየሁት ከዚህ የሚበልጥ ነገር የለምና በፊቷ መቆም አይቻለኝ ብሎ ጽፏል እግዚአብሔር በረከታውን ያሳድርብን ይሄ ደግሞ ይሄንን ለማን ነግሮታል ለቅዱስ ብሩታውስን ታሪክ የሚያዚያውን በሚያዚያ ነግራቸዋለሁ እዚህ በፊትም ነግሬያቸዋለሁ እና እግዚአብሔር በረከቱን ያሳድርብን ይሄ ቅዱስ አንገቱ ሲቆረጥ ያው እጁን በእጁ ይዞ አንገቱን የሄደው ቅዱስ አባት ነው ለሁሉም ያን ቀን አባታችን አባ ጰንጠሌዎን 45 ዓመት በደብረ ጾማይት የቆመው እዚህ አክሱም በላይ ያለችው ተራራ ላይ ደገኛው 9 ቅዱሳንን የመራቸው የ9 ቅዱሳን አባት የሚባሉ አባታችን ጰንጠሌዎን ብዙ ድንቅ ታምራት ያደረገ እዛ ስትሄዱ ታምራት ያደረገባቸው ነገሮች ባይናችሁን የምታዩ ማታ ተክሎ ለጧት ያደረሰውን እንጨት ታያላችሁ እዛ ትልቅ ወይራ
አባታችን በጸሎተ ሚካኤል ፍልሰቱን የዚያን ቀን ዓመታዊ በዓሉ ነው። እነ አንጦኒዎስ ሌሎችም በቅዱሳን ዓመታዊ በዓላቸው ነው ከሰማዕታት ጋር ማለት ነው። ትናንት 7 ጊዜ ስለ ክርስቶስ ፍቅር ሞቶ የተነሳ አባ ባውላ የእንጽናው ወይም የሀገረ ጠመው አባታችን አባ ባውላ ምንድነው የሚለው? ሰላም ርእስከ ዘመንፈስ ቅዱስ አጽንዓ ከመ ትሰቀል ቁልቁሊተ እስከ መዋዕል 40 ባውላ ጻድቅ ዘትጼሉ ቆአ ውስተ ገድል ጽኑ እችናት ግሩም ዘአልቦ መምአ ወደቀ ስባ ወተንሳይ ከስባ አይደል? ጥርጥር በሌለበት በፍጹምነት ስንት ጊዜ ወደቅ ካለው ንገሩኝ። ጠቢቡ ሰሎሞን ጻድቅ ስንት ጊዜ ወድቃል አለ? ጠቢቡ ግን ያለ በኃጢአት ነው አይደለም? ይሄ ግን በምስጢር አምጥ ወደቀ ስባ አለ። ደግሞ ቅዱስ አባት ሲሞት ብዙ ጊዜ ከተራራም ከዛፍም እየወደቀ አይደል? ጌታንም እያሰበ ወደቀ ስባ ወተንሳይ ከስባ አለ። ይሄ ግሩም ምስጢር ነው። ያባብሶ ወዳጅ ነው። በ5ኛው ክፍለ ዘመን የነበረና ያረፈ ቅዱስ ሰው ነው። እግዚአብሔር በረከትን ያሳድርብን። ዛሬ አባ አጋቶን ባሕታዊ ቅዱስ መጥራ አረጋዊ በቅዱስ መርቆሬዎስ ዘመን የነበረ ሰማዕት ነው። ዓመታዊ በዓላቸው ነው። ነገ 9 ነው። ቅድም ስንክሳር የሰማችኋቸው ብዙ ደገኛ ባሉ ቅዱስ አትናሲዮስ፣ ቅዱስ ሌዋሪዮስ፣ ሐዋርያው ቅዱስ ቶማስ፣ ቅዱስ እስጢፋኖስ ካህል ቀዳሜ ሰማዕት ለብሔረ አንጾኪያ፣ ሐጼ ዳዊት ሌሎችም ቅዱሳን በ10 ቅዱስ አውማኔዎስን፣ ቅዱስ ሰርግዮስን ወይም ሰርጊስንና ዮሐንስ ቀሲስን ሰምታችኋል። እንደገና የአቡነ ገብረ ናዝራዊ አባ ጻድቁ አቡነ ዮሐንስ፣ ታላቁ ኤስድሮስ በአባ ሙሴ ጸሊም ታሪክ ውስጥ የምታያቸው ታላቁ አባ ኤስድሮስ ወላዲ አእላፍ ዓመታዊ በዓላቸው ነው። በ11 እናታችን ቅድስት ጴላግያ እና አርማሚ ሌሎችም ቅዱሳን እና አባ ያዕቆብ ዘአንጾኪያ። በ12 ቀድመን እንጀምር ጉባኤው ቅዱስ ዳዊት ዓመታዊ በዓሉ ነው። ሲመቱ ነው ከቅዱስ ሚካኤል ጋር ነው የሚከበር ጥቅምት 12። በዓለ ሲኖዶሱን ያን ቀን ቅዱስ ማቴዎስ ወንጌላዊ ነው። ድርብ በዓል ነው። ወንጌላውያን እናንተ ቅዱስ ማቴዎስ ያው ዓመት በዓል ደረሰ እንግዲህ ዝክር አዘጋጁ። ምስባክ ይኖራል፣ አገልግሎት ትምህርት ይኖራል ማለት ነው። ስለዚህ ቅዱስ ማቴዎስ ዓመታዊ በዓሉ ነው። እንደገና ደግሞ በ22 የቅዱስ ሉቃስም ይመጣል። ለሱም ማሰብ ጥሩ ነው። እንደገና ምስረታ በዓላቸዋል። እንግዲህ ድርብ በዓል ነው ያለ 3 በዓል ማለት ነው። ለሁሉም ቅዱስ ማቴዎስ፣ ቅዱስ ድሜጥሮስ፣ ቅዱስ ዳዊት፣ ቅዱስ ሚካኤል፣ እናታችን ቅድስት አፎሚያ ዓመታዊ በዓሉ ነው የዚያን ቀን። በ13 ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ታምራት በዓሉ ነው። ቅዱስ አባ ዘካርያስ ትሩፍ ዘካርያስ እና ጥልማውስ ዓመታዊ በዓላቸው ነው። በ14 አቡነ ዘሚካኤል አረጋዊ፣ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ ብእሴ እግዚአብሔር፣ ቅዱስ ፊልጶስ ሐዋርያ ሌሎችም ቅዱሳን እና አቡነ ገላውዲዮስ የጣራ ገዳሙ ዓመታዊ በዓላቸው ነው። በ15 ነው እግዚአብሔር ቢፈቅድ የምንገናኘው። ሰማዕቱ ቅዱስ ጲላሞን ቅዱሳን ሐዋርያት 15 ዓመታዊ በዓላቸው ነው። ለስብከት ወደ ዓለም የተበተኑበት ዓመታዊ በዓል ነው። መልክአ ሐዋርያት ይደገማል የዚያን ቀን። ሥላሴ ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከት ይደርብን። ለምስጋና እንነሳ።
ቸር መድኃኔዓለም ፈጣሪያችን በሰላም ያዋለን በሰላም ያሳድረን። ከመቤታችን ወላዲተ አምላክ ጣዕመ ፍቅሯን ያሳድርብን። ስለ ሐዘኗ ስለ መከራዋ ከመከራ ሁሉ ይሰውረን። ለንስሐ ሞት ያብቃን። ከክፋት ከጥፋት ከገሃነመ እሳት ይሰውረን። ጣዕመ ፍቅሯን የንጹሐንን በረከት እንዲያሳድርብን። ደብሩን፣ ሀገሩን፣ ከተማውን፣ ጉባኤውን በቸርነቱ እንዲጠብቅልን፣ ማይበሩንም እንዲያሰፋልን፣ አስቡን አትርሱን ያሉን ሁሉ በየስማቸው እንዲያስብልን፣ የሞቱትን ነፍሳቸው እንዲያጸድቅልን፣ በመከራ ያሉትን ሁሉ በቸርነቱ እንዲያስብልን፣ ገዳማትን አድባራትን አብያተ ክርስቲያናትን ሁሉ በቸርነቱ እንዲጠብቅልን፣ ቸሩ መድኃኔዓለም ሰላም እንዳዋለን በቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ወድንግል በሥጋኪ እግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ቅዱስ ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እሁድ 4 ሰዓት ላይ በአምባሰፈር ታውቁታላችሁ። አድራሻውን እዛ ሰርቨር ላይ ፌስቡክ ላይ ስጽፍ ዘልየዋለሁ፣ ረስቸዋለሁ። እሁድ በቅዱስ ሉቃስ ማህበር ጉዞ ይደረጋል። ካለም ብናካፍል ታውቁታላችሁ። ሸዋ ዳቦ ከዛ አካባቢ ነው፣ በአምባሰፈር ይባላል። እዛ ነው የምታገኙትና እዚያ ሄዶ በጣም ትልቅ የትሩፋት ስራ በረከት እንደዚህ በፊት ቤተክርስቲያን እየዞራችሁ ትጎበኙ ነበር አይደል? እኩሌታ በሉት ይህን በረከት። ያኛው እጽፍ ማለት ነው፣ እጽፍ ማለት ነው። የበረከት ስራ ነው። ሄዶ ቤተክርስቲያን ዝም ብለህ ተንጎማለ መምጣት አይደለም። እዚያ ሄዶ የቻለ አገልግሎ አቅም የሌለው እንዲሁ አይቶ ቢመጣም ጥሩ ነውና ስለዚህ 4 ሰዓት ላይ ነው። ሰዓት ይከበር። በእውነቱ የማያውቅ ሰው ካለ ከዚህ መጥቶ ቀደም ብሎ 3 ሰዓት እንደዛ አካባቢ ከዚህ ከሚሄዱ ልጆች ጋር መሄድ ይችላል። የሚያውቅ ግን እዛ ሄዶ መቆየት ይችላል። እና እንጀራ ከፈለጋችሁ ብትይዙ በረከት እናገኛለን ካላችሁ፣ ሳንቲምም ካለ ነገ ቅዳሜ እስከ 10 ሰዓት አሳውቁ። ያን የምትይዙ ሰዎች ማኔጅ ለማድረግ እንዲመች እዚህ ተይዞ የሚካሄድ ነገር ስላለ፣ ስለዚህ እንጀራም ሆነ ገንዘብ
ማምጣት የምትችሉ አቅማችሁ የቻለ ካለ እስከ ነገ 10 ሰዓት ድረስ ለቅዱስ ሉቃስ ማህበረተኞች አሳውቁ ነው። ወጥ ለመስራት መሳተፍ የምትፈልጉ ደግሞ ነገ ቅዳሜ 8 ሰዓት ላይ ተገኙ። ያው ድግስ ይዘጋጃል። እዛ ያላሉት መቼስ በእውነቱ እነዛ ልጆች ትልቅ የትሩፋት ስራ ነው። የቅዱስ ባስልዮስን በረከት ነው። ይህን ስራ የጀመረው ቅዱስ ባስልዮስ ነው ይባላል እና ትልቅ በረከት ነው እያገኙ ያሉ። የነዳያን መዋጮ ማዋጣት የምትፈልጉ በር ላይ ልጆች ይጠብቋቸዋል። እግዚአብሔር አምላካችን ፈቃድ ሆኖ እዚህ ሰዓት እንዳደረሰን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ምርቃቱ የጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን።